ፈጣሪን እንደ አምላክነቱ ባለማክበርና ችላ በማለት የመጣብን መዘዝ እንደሆነ እናስተውላለን። ሁሉም በኢትዮጵያዊነት ተቆርቋሪነት ነው መሳሪያ የሚያነሳ። ህመማችን ለዘመናት የኖረውን የአንድነት እሴቶቻችንን ዘርፎብናል። ነፃ ፈቃድ ያለው ክቡር ሰው ስለምን ለፈጣሪ ፈቅዶ መገዛት አቃተው? አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን አስተሰርይልን ዘንድ ለዘላለሙ አሜን። የኢትዮጵያ እናቶች የሰላም ጥሪ ዝግጅት ለመሳተፍ በመገኘታችሁ ምስጋናችንን ስንገልጽ ራሳችንን እንደ እድለኛ በመቁጠር በደስታ ከልባችን ነው። ክብር ለእግዚአብሔር። ልዩ ቀን ለኢትዮጵያ እያልን ነው። እናቶች ያስፈልጋል። ልዩ ቀን ለኢትዮጵያ። እኛ የእምነት እናቶች ያለምንም ወገንተኛነትና ማህበረሰባዊ ልዩነት ገደብ በሌለበት ክቡር ሰው መሆን ብቻውን ግድ ብሎ ነው። ሰላምን ሽተን ትውልድን በመርዳት ጥሪ የክብር ሰው ሁለንተናው ዕጣ ፈንታ አሳስቦን ሀገራችን ኢትዮጵያ እፎይ እንድትልና ወደ እውነተኛ መያያዝ እንድትመጣ የታየንን መውጫ ብርሃን ልናመላክት በታላቅ ትህትናና አክብሮት በፊታችሁ ቆመናል። ጥንታዊት የሃይማኖት ሀገር ኢትዮጵያ ካሏት እሴቶች መካከል ጥቂቶቹን ነው። ከጥንት ጀምሮ ኢትዮጵያ አንዱንና እውነተኛውን ሰማይና ምድርን ሃሌሉያ እኛንም የፈጠረውን አምላክ ለማወቅ ለማመን እድለኛ ከሆኑ ጥቂት ቀዳሚ ሀገሮች አንዷ ኢትዮጵያ ሆና መገኘቷ ድንቅ ነው። ሰማይንና ምድርን የፈጠረው ይሄ ትልቅ እሴቷ ሲሆን፣ ሌላው እሴቷ ደግሞ አባቶቻችን በጠላት ወረራ ወቅት የእምነት ልቦናቸው ትውልድ አትራፊ አንድነት፣ ወገን ወኔና ጀግንነት ይዞ በትክክለኛ ወቅት የተገለጠ ማንነት ያላቸው ከቅኝ ተገዥነትም ቆመው ታድገውናል። ይህም ደግሞ እሴታችን። ኢትዮጵያ ከተለያየ የመጠፋፋት አዙሪት የታደጋት ከጥንት ያገኘችው የፈሪሃ እግዚአብሔር ጥበብ ሀብቷ እንደነበረ እናስታውሳለን። ይሄ ከብዙ እጅግ ከብዙ ጥቂቱ ነው። ቢሆንም ደግሞ ትልቅ ሀብቷ ነው። ታዲያ ኢትዮጵያን ምን አገኛት? ምን እያልን ነው? ያለንበት ዘመን በዓለማችን ብዙ ግኝት፣ ምርምርና ጥበብ የሞላበት ስልጣኔው የት ሊደርስ ነው የሚያሰኝ መልኩ ቴክኖሎጂው የተራቀቀበት ወቅት ቢሆንም በአንጻሩ ዓለማችን በሰው ሰራሽ ችግሮች፣ በሰው ክፋትና ጭካኔ መባባስ፣ በታላቅ የሥነ ምግባር ውድቀት ውስጥ ትገኛለች። ስለሆነም የማህበራዊ ግንኙነቶች፣ የቤተሰብ ህይወት፣ የሰብአዊ መብት አመለካከቶች እየተቃወሰ በመምጣቱ ስልጣኔን በማስተዋል ለሰው ልጆች በጎ ጥቅም ለማዋል የሚያስችል ጥበብና ዝንባሌን አሳጥቶናል። የችግራችንን መነሻ
ፈጣሪን እንደ አምላክነቱ ባለማክበርና ችላ በማለት የመጣብን መዘዝ እንደሆነ እናስተውላለን እያልን ነው። ልብን የሚያሳውር እናት ሀገርን የሚያራቁት ከመሆን አልፎ በንጽህና ስራቸውን ሊሰሩ የሚወዱትን የሚያስጨንቅ የሚያሳድድ ከዚያም አልፎ የንጹሐንን ሕይወት የሚያሳጣ ስጋት ሆኖ ተገልጧል። ሌላው መገፋፋትና ግጭት ሆኖ መከፋፈል፣ አብሮ አለመዝለቅ፣ ይህም በተመሳሳይ ከቤተሰብ እስከ ቤተ እምነት ጓዳ ጎልቶ ተገልጧል። በጥቅም ጉዳይ ጸብ፣ በዘረኛነት ጸብ፣ በፖለቲካ አመለካከት ልዩነት ጸብ፣ በሃይማኖት አክራሪነትና በመሳሰሉት በጸበኛነት ታምሰናል። ህመማችን ለዘመናት የኖረውን የአንድነት እሴቶቻችንን ዘርፎብናል እና እናቶች እንደ እናት የሟችም የገዳይም እናት እኔው ነኝ ትላለች። የሟችን እናት ጫማ አጥልቀን በሐዘን፣ በትካዜ፣ በስብራት፣ በጉዳት፣ በግራ መጋባት መንፈስ ውስጥ እንገኛለን። የገዳይም እናት ጫማ ውስጥ ቆመን የበደለኛነት፣ የሰቀቀን፣ የሁከት፣ የስጋት መንፈስ ያለኝ እናት እኔው ነኝ ትላለች። እኛም በዛ ጫማ ውስጥ እኛው ነን ብለናል። ታዲያ ምን ይሻለን ይሆን? ክቡራን አባቶችና የተከበራችሁ እንግዶች ሁሉ ዛሬ እናንተን የጠራንበት ምክንያት በዚህ በዘመን እላቂ ገጽ ላይ የተገኘን ሁላችን እናንተም ክቡራን ወገኖቻችን ሁሉ የበደልና የኃጢአት እንዲሁም የክፋት የመተላለፍ ጥግን አየን ሰማንም። የሀገራችን ግዑዛን ተፈጥሮዎቻችን ውሃው፣ ተራራው፣ እጽዋቱ፣ ድንጋዩ፣ አፈሩ ከመቼውም ጊዜ ይልቅ እየታዘዙና ጥቅም ላይ እየዋሉ በውበት እየተገለጡ ይገኛሉ። ተመስገን ተመስገን። ታዲያ በፍጥረት ላይ የተሾመው ነፃ ፈቃድ ያለው ክቡር ሰው ስለምን ለፈጣሪ ፈቅዶ መገዛት አቃተው? ወደ ልቦናችን የሚመለስበት ወቅት እንዲሆንልን እንደ እናት አምላክ ሆይ አስበን መልሰንም የሚመካከሩትንም ኢትዮጵያውያንን ፈጽመህ በብርሃንህ ምራቸው እንላለን። ለተተኪ ትውልድ ቁርሾና ጉስቁልናን ከላዩዋ ያራገፈች ኢትዮጵያን ለማስረከብ ዛሬ ላይ ማስረጽ ያለብን መንፈሳዊ እሴት ምን ይሆን ብሎ መጠየቅ ግድ ይላል። ምክንያቱም ኢትዮጵያውያን ፈውስ ያስፈልገናል። እናንተ የሃይማኖት ክቡራን አባቶች ሆይ መድኃኒት በእናንተ ዘንድ አለ እንላለን። ሀገር በሰላም እንድትጎበኝ ጦረኝነትና ክፉ ወኔ እንዲገታ መድኃኒት በእጃችሁ አለ እንላለን። ድሆቿ በበረከት እንዲታሰቡ ወደ ልምላሜ እንዲመጡ ልባችን እንዲበራ መፍትሄ በሃይማኖት ቤት አለ እንላለን። የሐዘንተኞች ማቅ እንዲቀደድ እንዲጽናኑ እንባቸው እንዲታበስ የፈጣሪ የተስፋ ቃል በእናንተ ዘንድ አለ። አመፀኞች ከክፉ መንገዳቸው እንዲመለሱ የሚጣራ ማስጠንቀቂያና የፍቅር ምክር በእናንተ ዘንድ አለ። ሁላችንም ራሳችንን በፊቱ ማዋረድ እንድንችል ከእምነት አባቶች ጋር የሚታወጅ ታላቅ ታሪካዊ የንስሐ ጥሪ ወይም የእስቲግፋር ጥሪ ለኢትዮጵያ ሀገራችን የሚያስፈልግበት ወቅት ላይ እንገኛለን። የእምነት ቤቶች ሰውን ከከንቱ መንገድ የሚመልስ ወደ ሰው ሕሊና ውስጠኛ ሕሊና የሚደርስ የእውነት ጥሪ አላችሁና፣ ስለዚህ አባቶቻችን ሆይ እናንተ የሀገር ጉበኞች ናችሁ እንላለን። ጉበኞች ደግሞስ አሁን የእምነት አባቶች ሆናችሁ የተገኛችሁ
ለዚህ ወቅት መድኃኒት እንድትሆኑ ቢሆንስ ማን ያውቃል? የሀገር ጉበኛ ናችሁ ብለን እናምናለን። በከፍታ ስፍራ ላይ ሆኖ ሀገርን ከሚያጠፋ ጠላት ነቅቶ እንደሚጠብቅ ጉበኛ የወቅቱን መልእክት አስተላላፊ መውጫ ማምለጫውን አመልካች መለከት ነፊ እንድትሆኑልን የመለከቷ ሴት የት ነሽ? የመለከቷ ሴት የት ነሽ? በሙታን ትንሣኤ የሚያምን የኢትዮጵያ ሕዝብ ከንቱነትን ለማጨድ ስለምን ሁካታና የማያባራ አዙሪት ውስጥ ተገኘ? እናንተ ያላችሁ አባቶች፣ እናንተ ያላችሁ አባቶች፣ እናንተ ያላችሁ አባቶች፣ ሕዝባችን ጦር ዕቃን ወደ ማረሻ እስኪቀይር ድረስ እረፍት አትስጡ፣ ንቁልን እንላለን። ድምፃችሁን እንደ መለከት አንሱ። በእውነተኛ ንስሐ የሀገር ትንሣኤ ይሆናልና። ተልእኮው ይሄ ነው። ይህ ነው ተልእኮ። ልዩ ቀን ለኢትዮጵያ እንደ ነነዌ ተመሳሳይ 3 ቀናት በተመሳሳይ የንስሐ ወይም የእስቲግፋር ፍሬ ሐሳቦች፣ የበደላችን ፍሬ ሐሳቦች በመላ ኢትዮጵያውያን ዘንድ የሚደረግ ብሔራዊ ንስሐ በጾምና በጸሎት እንደ ነነዌ ማከናወን። ይሄ ተልእኮው ነው። ምንድነው የበደሉ ፍሬ ሐሳብ? ምንድነው የምትሉት እናንተ እናቶች የምትሉን ወገኖች ሆይ? እንዲህ ነው። እነዚህ በመላ ኢትዮጵያ ንስሐ የምንገባባቸው እስቲግፋር የሚደረግባቸው የበደላችን ወይም የጸሎታችን ፍሬ ሐሳቦች ናቸው። የመጀመሪያው በምድራችን ላይ በተለያየ ስፍራ በተለያየ ጊዜ በእርስ በርስ ግጭት ስለፈሰሰው ክቡር የሰው ደም ፈጣሪያችን ይቅር እንዲለን ምሕረት እንድናገኝ የበደላችን መርገም ወደ ትውልዳችን እንዳይተላለፍ እንዳያገኝብን ጭምር ለመማጸን። ሁለተኛው በእኛ በኢትዮጵያውያን መካከል ስለተፈጸመው የእርኩሰትና የክፋት ጥግ ግለሰቦችንና ቤተሰቦችን ባስነወረ ጥልቅ የሕይወት ቁስል ባደረሰ በደል ፈጣሪ እንዲምረንና እንዲፈውሰን ንስሐ እስቲግፋር እናደርጋለን። ሶስተኛው የትውልዳችን ልቦና የሚያጨልምና ሀገሪቱን የሚያስጨንቅ ሙስና በየተቋማት በሕዝብ እያስጨነቀ ይገኛል። ፈጣሪ ይቅር እንዲለን ይህን ክፉ ቀንበር ከላያችን እንዲሰብርልን ንስሐ እንገባለን። በዚህ በደል እስቲግፋር እናደርጋለን። አራተኛው በዘረኝነት መንፈስ ጥላቻ፣ ቂምና ክፉ ትርክት ይህን በትውልዱ ፊት በታየንበት ሁሉ ይቅር እንዲለን ንስሐ እስቲግፋር እናደርጋለን። በፖለቲካና በዘር በሃይማኖት ጽንፈኝነት በተፈጠረ ግጭት፣ ክፉ አመለካከት የፈጣሪ ምሕረት እንዲያገኘን ንስሐ እስቲግፋር እናደርጋለን። 6 በድህነት በአእምሮ ህመምና በአቅመ ደካማነት በዙሪያችን ያሉትን ባልደገፍንበት ተባብረን ባልተነሳንበት በደል ምሕረት እስቲግፋር እናደርጋለን። ምሕረት እንጠይቃለን። ክብር ሁሉ ሰማይና ምድርን ለፈጠረ ለአምላካችን ይሁን። ፈተናዎች፣ ማህበራዊ ቀውሶች፣ መፈናቀሎችና የሰላም እጦት ውስጥ እንደምትገኝ የኛ የእናቶች ብቻ ሳይሆን የእናንተም የእምነት አባቶችና የሃይማኖት መሪዎቻችን የዘውትር ጸሎት፣ ህመምና እንባ አጀንዳ እንደሆነ ይታወቃል። በተለይም በጦርነትና በሰላም እጦት ምክንያት የሚፈሰው የልጆቻችን ደም፣ የእናቶች እረፍት ማጣትና መፈናቀል የሁላችንም ቤት የሐዘን ማቅ አልብሶታል። በእንዲህ ያለ የታሪክ አጋጣሚ ህዝብና አገር ከጥፋት መዳን የሚችለው ማህበራዊ ስብራቶችን ሊጠግኑና ቁጣውን ሊበርድ የሚችለው ወደ ፈጣሪ በሚደረግ እውነተኛ ጸሎት፣ ልመና፣ ንስሐና እስቲግፋር መሆኑን
ቅዱሳት መጽሐፍት ሁሉ ያስተምሩናል። እኛ ከተለያየ እምነት የተሰባሰብን እናቶች እንደ ሀገርና እንደ ወገን የበደልነውን በደል እያሰብን ፈጣሪ ምሕረትና ሰላሙን እንዲመልስልን ለ3 ቀን በተመሳሳይ ቀናት ህዝባዊና አገራዊ ንስሐ ቀን ማወጅ እጅግ አስፈላጊ ሆኖ አግኝተነዋል። ይህን ታላቅና ታሪካዊ መንፈሳዊ ጥሪ ደግሞ የመምራት፣ የማስተማር፣ ህዝብን የማስታረቅና ትውልዱን የመታደግ አደራና መለኮታዊ ስልጣን የተሰጣችሁ እናንተ የሃይማኖት አባቶቻችን በመሆናችሁ አባታዊ ጥበብና መመሪያችሁን በመጨመር ለመላው የሀገራችን ህዝብ ማለትም በሀገር ውስጥ ሆነ ከሀገር ውጭ ላሉት ኢትዮጵያውያን በየእምነት ቤቱ ጸሎትና ሱባኤ፣ ልመና፣ ኢስቲግፋር የሚደረግበትን ይፋዊ ጥሪ እናስተላልፋለን። እንዲሁም አባታዊ የሰላም የምክር መልእክት እንድታስተላልፉ በታላቅ ትህትና በከፍተኛ መንፈሳዊ አክብሮት ለእምነት አባቶቻችን በዚህ ሰዓት በእናትነት እንባ አደራ እንሰጣለን። አመሰግናለሁ። እሺ፣ በጣም አመሰግናለሁ። እንግዲህ የኢትዮጵያ እናቶች ለሰላም በጣም ረጅም ጊዜ ሲሰሩ እንደቆዩ ይታወቃል። ከ20 ዓመት በፊት የጀመሩት ስራ ነው። በተለያየ አጋጣሚ እንግዲህ ኢትዮጵያ በተለያዩ የታሪክ ምዕራፎች ማሳለፍ ችላለች። መልካም ጎኖች ያሉት እንደገና ደግሞ ለዛሬ ድረስ ልንጋጭባቸው ምክንያት የሚሆኑ ደግሞ ችግሮች ተከስተው እንደነበረ ይታወቃል። የሰላም እናቶች ይህንን ጥሪ ሲያስተላልፉ ትላንትናችንን ለትምህርት እናድርገው ነው እያሉን ያሉት። ዛሬ ላይ ቆመን ሰላምን በመስበክ ብቻ ሳይሆን በመኖር እናሳይ። ያው ሁሉም ሰላም ይፈልጋል። የሁሉም ሀሳብ ሰላም እንዲሰፍን ነው። ሰላም ሊሰፍን የሚችለው ደግሞ ራሳችን ውስጣችን ሰላም መሆን ስንችል ነው። ሌላውን ማክበር ስንችል ነው። የዛሬ ጥሪያቸው የሁል ጊዜ የሚያደርጉትን በጓዳቸው የሚጸልዩበትን፣ የሚጨነቁበትን፣ ያነቡበትን የኢትዮጵያ ሕዝብ ደግሞ ያን ጭንቀታቸውን ሸክማቸውን እንዲጋራ በተለይ ደግሞ በማህበረሰብ ውስጥ ትልቅ ተቀባይነትም ኃላፊነትም ያለባቸው የእምነት አባቶች ይህንን ጥሪ ተቀብለው ሁሉም ህዝብ በይቅርታ መሻገር እንዲችል፣ ሁሉ ህዝብ በፍቅር በአንድነት በአብሮነት መኖር እንዲችል የሚያደርግ ትልቅ ሀገራዊ ጥሪ ነው። ለነሱም እንደ መንግስትም ለኛም ያስተላለፉት። እንግዲህ መንግስት የተለያዩ ጥረቶችን ሲያደርግ ቆይቷል። ሰላምን ለመገንባት ሰፋፊ ስራዎች ተሰርተዋል። ተቋማትን እንግዲህ ከመፍጠር ጀምሮ የተለያዩ የባለድርሻ አካላቶች በጋራ መጥተው በሰላም ግንባታ ላይ እንዲሰሩ አስተዋጽኦ ሲደረግ ቆይቷል። ይህ እንግዲህ በአንድ ጀንበር ጥላቻን አውልቀን ሰላምን አብቅለን ወይ ደግሞ ሰላምን አስፍነን የምንሄድ አይደለም። ጊዜ ይወስዳል። ለዛም ትልቁ ምዕራፍ የሚሆነው እንግዲህ አካታች ሀገራዊ ምክክር ነው። ከኮሚሽን ማቋቋም ጀምሮ የተሰሩ ስራዎች ከታች ያለው ማህበረሰብ እየተወያየ ከስር ያሉ ችግሮች ወደ ላይ መጥተው በ8 ዋና ዋና አጀንዳዎች እንዲቀረጹ ተደርጎ የአጀንዳውም የመጣው ደግሞ ከላይ ሳይሆን ከታች ከማህበረሰቡ እንዲሆን የተደረገበት ነው። የዛሬ የሰላም እናቶች ጥሪም ይሄንን የሚያጎለብት ዋዜማው ላይ ስለምንገኝ የሀገራዊ ምክክሩም ከተመረጡ ከ4000 ከተለያዩ ማህበረሰብ ከተለያዩ ባህል፣ ቋንቋ፣ ሃይማኖት የመጡ ናቸው አንድ ላይ ኢትዮጵያን ወክለው የሚወያዩትና ይሄንን የበለጠ የሚያጎለብት ውጤታማ የሚያደርግ ጥሪ ነው ብዬ ነው እማምነው። የእምነት አባቶች እዚህ ላይ የሚጫወቱት ሚና ቀላል አይደለም። ስለዚህ ይሄ ሁሉ የሚያሳየን ምንድን ነው? ሰላም የአንድ ተቋም ወይ የአንድ ማህበር ስብስብ ወይ የአንድ ግለሰብ ኢሹ እንዳይደለ ሁሉም ጋር የተቀናጀ ስራ መስራት ብንችል ውጤት ማምጣት እንደምንችልም ማሳያ ነውና በዚሁ አጋጣሚ እንግዲህ ይህንን ጥሪ ይህንን ኢኒሼቲቭ ለ20 ዓመት ተሸክመው
እስከ ዛሬ ድረስ ላደረሱ እናቶችም ትልቅ ክብርና ምስጋናን ማቅረብ እወዳለሁ። ጀምረነዋል። የሀገራዊ ምክክር ኮሚሽኑ ባዘጋጀው መድረክ ሁሉ ነገር ይፈታል ማለት አይደለም። የሚያግባቡንን የሚያስማሙንን ጉዳዮች ይዘን ያልተግባባንባቸውን ደግሞ እንደገና እየተወያየንባቸው ይህ መሳሪያ የምናነሳበት ሳይሆን መሳሪያችንን አስቀምጠን የምንወያይበት የምንቀራረብበትን አውድም የሚፈጥር ነው። አሁን ሰው የሀገራዊ ምክክር ኮሚሽን ተደረገ ምን ተፈጠረ ሳይሆን መባል ያለበት ይሄ 4000 ሰው መጥቶ በጋራ ሲወያይ የሚፈታ ችግር አለ፣ በይደር ደግሞ ለመፍታት የሚደረግ ጥረት ይኖራልና እስከ መጨረሻው ድረስ አንድ አጋጣሚ ናት ያለችን አጋጣሚ ተጠቅመን ኢትዮጵያ ሀገራችንን ሰላም እንዲሰፍንባት የምናልመው ልማት እንዲሰራ ለማድረግ የበኩላችንን ሁላችንም መወጣት አለብን ብዬ አምናለሁ። በተለይም በትጥቅ ትግል ያሉ አካላቶች አሉ፣ በሰሜንም በደቡብም በኦሮሚያም በአማራም ክልል በትግራይ ክልልም እና ከዚህ አንጻር ከነሱስ እንደው ምን ይጠበቃል? እንግዲህ መሳሪያን ሞከር ነው እኮ አይተነዋል። የታሪካችን አንዱ መጥፎ ክፍልም እሱ ነው። ግጭት፣ ጦርነት በመሳሪያ ብቻ በኃይል ብቻ የምንለው ነገር ይሄ እያፈረስን ከዜሮ የምንጀምረው ነገር ምንም ጥቅም እንደሌለው አይተናል። ስለዚህ ያንን የምንደግም ከሆነ ስህተታችንን አሁንም የምንደግም ከሆነ እየኖርን ያለነው ዛሬ ሳይሆን ትላንትናችን ላይ ነው። ትልቁ ነገር ዛሬ ላይ ሆነን ትላንት ያጠፋነውን ስህተት አርመን ወደፊት ለመሻገር ትግል ማድረግ ነው። ይሄ ቁርጠኝነት ይጠይቃል። ይሄ መሰጠት ይጠይቃል። ይሄ ቆም ብሎ ማስተዋልን ይጠይቃል። ስለዚህ በመሳሪያ የተፈታና ያለቀ ችግር የለም። ለኢትዮጵያ አዙሪት ውስጥ እንድትቆይ ምክንያት የሆናት ያ ነው። ስለዚህ ምን ይሻላል ብሎ ማሰብን የሚጠይቅ ይመስለኛል። መሳሪያ ያላነሱም ወገኖቻችን መልእክት የሚሆን ነገር ዛሬ እናቶች ሲያቀርቡ ሰምተናል። ሁሉም ኢትዮጵያዊ ነው። ሁሉም በኢትዮጵያዊነት ተቆርቋሪነት ነው መሳሪያ የሚያነሳ። ከመሳሪያ ባሻገር ግን ተደማምጠን ችግሮችን መፍታት እንችላለን የሚለውን ማመን የበፊቱ ነገር ነው። ዛሬ እንዳንተማመን ይሄ ነገር እውነት ይሆናል ወይ የውሸት ነው የሚደረገው የሚለው ነገር የትላንትናችን ነው። የዛሬ ግን እኛ እጅ ላይ የወደቀ አሳይመንት አለ። ይህንን ተግባራዊ ለማድረግ ቁርጠኝነት ይፈልጋልና በሙሉ እምነት በቁርጠኝነት መሳሪያ ብናስቀምጥ የሚጎልብን ነገር የለም፣ የሚበላሽ ነገር የለም። ስናነሳ ነው የሚበላሽ። እሱን አስቀምጦ መወያየት ላይ እንዲመጡ እኔም ጥሪ ማድረግ እፈልጋለሁ። ይኸው ነው እንግዲህ በአንድ እጅ አይጨበጨብም አይደል? ሀገር የሚገነባው በሁሉም የዜጎቿ ጥረት ስለሆነ ሀገራዊ ምክክር ላይ የሚሳተፉ ለእኛ ተምሳሌት እንደሆኑን አስበን ሁላችንም በሀሳብ ማዋጣት በድጋፍ ይሄ ነገር እውን ሆኖ ፍሬያማ ከሆነ ኢትዮጵያን የበለጠ የሚያሻግራት ስለሆነ ሁላችንም ያለንን አቅም፣ ጉልበት፣ ጊዜ ሁሉ ሳንሰስት ይሄ ተግባራዊ እንዲሆን ውጤታማ እንዲሆን የበኩላችንን እንድናደርግ ጥሪ ማድረግ እፈልጋለሁ። እግዚአብሔር አምላካችን ይህችን ቀን ሰጥቶን በሱ ጸጋ እቅድም አውጥተን ተመካክረንም እዚህ በሱ ፊት ልንቆም ችለናልና ክብር ምስጋና ለፈጣሪያችን ይሁን። እንዲሁም ይሄንን መድረክ ያዘጋጁትን የመሩትንም ሁሉ እግዚአብሔር ፈጣሪ ይባርካቸው። የምንበላውን የምንጠጣውን ይባርክልን። ያዘጋጁትንም በተለይ እናቶቻችንን ይባርክልን፣ ይቀድስልን። ለሀገራችን ለኢትዮጵያ ሰላምን፣ ፍቅርን ይስጥልን።